አብርሽ እንግዲህ ዛሬም ደስ በሚል ቪዲዮ መጥቷል። ሩታይም ደግሞ ለየት ያለ አገላለጽ ዋው በጣም ነው ደስ ያለኝ። እና ሩታ ማለት ለአብርሽ አንድ አካሉ ናት፣ አንድ እጁ ናት። እውነቱ ነው ማለት ነው። አንድ እጅ ከሌለ በአንድ እጅ መስራት ወይም መንቀሳቀስ አትችሉም። አብርሽ ማለት ህይወቱ ሩታ ከሌለች መንቀሳቀስም መውጣትም መግባትም አይችልም። በጣም አገላለጹ በጣም ነው የተመቸኝ። እና በዚሁ አጋጣሚ አንድ እህቴ ራሱ የገለጸችው አገላለጽ በጣም ደስ ብሎኛል። እሱ የቱ ጋር ባርት መሰላችሁ? እንግዲህ እኛ አብርሽና ሩታ ማነው ከጀመረን 1 አመት ከ7 ወር ሆኖናል። ግን መቼም አንሸነፍም። እነሱም አይሸነፍ ባይ እኛም አንሸነፍም። እስከ መጨረሻው ከእነሱ ነው ምን ቀጥለው ያለችው ባርት በጣም ደስ ብሎኛል። እኔ እውነት ቃላት የለኝም ለዚች ልጅ። በዚሁ አጋጣሚ ማለት ነው ለአብርሽና ለሩታ እህቶች እውነት በጣም ትለያላችሁ። በጣም ጀግና ነብር ናችሁ። እንግዲህ ብዙ ሰው ሊሰብራችሁ የተለያዩ ነገር ሲጠቀምባችሁ ስትባሉ ስትረገጡ ነበራችሁ። ግን ዛሬ ማንነታችሁን በአብርሽ ደስታ ስላሳያችሁ በጣም ጀግና ናችሁ፣ ትለያላችሁ። እውነት እናንተ በቃ ቃላት የለኝም። ከአብርሽና ከሩታ የበለጠ ራሱ አድናቂዎች ቃላት የለኝም። ማን ነው እንደዚህ እየተባለ ይሄን ሁሉ ስድብ እየወረዱበን ይሄን አክል እየተባለን ሰው ማይባለው? እስቲ ሰው ባላገባው ነገር እኔ እንጃ። እኔ በዚህ ጋር ሰው ትልልቅ ሰው እንኳን የሚያወራበት ነገር አንድ ነገር ተግባር የሌለው ነገር ነው የሚወራ። እውነት በጣም ነው የሚያመው። ግን ቢያምም እነዚህ ልጆች ደከመን አላሉም። እውነት ለሁለተኛ ነገር ስትቆሙ እስከ መጨረሻው ስትሄዱበት ደስ ሲል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ እነዚህ ልጆች ሁለቱ ልጆችም እየቀወጡት ነው። ትላንትና አብርሽ ጋር ሲሄዱ ነው እንደዚህ የሚያቁላላቸው ማለት ነው። እነሱም ደስ ብሏቸው ነው። በነገራችን ላይ አትፍረዱባቸው። እውነት አንዳንዶች ምንድን ነው እያሉ ነው ትላላችሁ፣ ግን እነሱ እየቀወጡት ነው ማለት ነው። እና ዛሬ አብርሽ ስለመጣ በጣም ደስ ብሎኛል። እኔ ትላንትና ማወቅ ያለው ለነገሩ ቪዲዮ እንደሚለቀቅ ዛሬ ይለቃለሁ ብሎኝ ነበር። ትላንትና በአንዳንድ ነገር የመጣ ነበር፣ አልተመቻቸውም እና እንደሚለቅላችሁ ደግሞ ጠዋት እኔም ነግሬያቸዋለሁ። በዚሁ አጋጣሚ አብርሽና ሩታ አሉባልታ ማይሰሙ ደጋግሜ የምነግራቸው ነገር እኔ በጆሮ ስለሰማሁት ነው። ትላንትና አንዳንድም ነገር እየተባለ ነው። ያንን ነገር ደግሞ እኔ በአይኔ በብርሃኔ አይቼዋለሁ። አብርሽ ደግሞ እንደዚህ ነገር አያረገውም። ብቻ ይሁንላችሁ ነገሩ እንደዚህ ነው ብዬ አልናገርም ሳላጣራ ማለት ነው። እና ለአብርሽና ለሩታ ወይም ደግሞ ለእህቶቹ እውነቴ ነው ዛሬም ነገም እንደኔም እህቴም እንዳሉት ሁላቸውም እንደገለጹት መቼም ሽንፈትን አናቅም። ምንም ነገር ይምጣ ምንም ነገር ይባል እና መቼም እኛ ከአብርሽና ከሩታ እንደማንርቅ እርግጠኛ ነን ማለት ነው። እና በዚሁ አጋጣሚ በጣም ነው ደስ ያለኝ የዛሬው ቪዲዮ በመልቀቃቸውና እንደዚህም በመምጣታቸው። ምክንያቱም ሽንፈትን አንዳንድን ወሬ ሰምተው ወደ ኋላ አለመቅረታቸው በጣም አስደስቶኛል። እኔ የዛሬው ቪዲዮ በጣም ደስ ይል ነበር። ትላንትና በነገራችን ላይ እኔ አይቼዋለሁ፣ ግን ቢሆንም በጣም ደስ ይል ነበረ። ለእናንተም ስለመጣላችሁ ለእናንተም ስለተለቀቀላችሁ። እንደውም እኔ ትላንትና ወላሂ ለቤተሰብ አብርሽ ቪዲዮ ልቀቅ ብዬው ነበር፣ ግን እያስተካከለ ነበር። በአንዳንድም ነገር አልተስተካከለም። ለዛ ነበረ የቀረው ማለት ነው። እንግዲህ የአብርሽና የሩታ እህቶች አይቷቸዋል። በጣም አገላለጻቸው ደስ ሲል፣ አነጋገራቸው ደስ ሲል፣ ለአብርሽና ለሩታ ያላቸው ፍቅር እየተሰደቡ እየተረገጡ ወጥተው እንደዚህ በመራወታቸው እውነቴ ነው የምላቸው እኔ ቃላት የለኝም ለነሱ ማለት ነው። አንድም አንገታቸውን አይሰብሩም። ሁሌም ወደፊት ነው እንጂ እና ተበደሉ እንጂ እናንተ ሰውን አትበደሉ። እውነት ሁሌ ተበዳይ ሁኑ፣ ሁሌም ተረገጡ፣ ግን መጨረሻችሁ ያምራል ማለት ነው። እኛ ማለት እንደዚህ ነን ለአብርሽና ለሩታ። እና አው ትክክል ናት አንዷ እህቴ። በአብርሽና በሩታ ብዙ እህቶች አፍርተናል፣ ብዙ በጣም ከምንም በላይ እውነቴ ነው የምላችሁ። እኔ ትላንትና አይቻለሁ፣ ዛሬ ሁሉም ጊዜ በስልኬ እያየው ነው። እና በጣም የሚለዩ እህቶች፣ የሚያበረታቱ ጀግና፣ በርቺ፣ ጠንክሪ የሚሉ እህት፣ በዛ ላይ ፍቅር የሚሰጧችሁ፣ አንድ ቀን ከጠፋችሁ የት ሄድሽ የት ገባሽ የሚሉ የሚጨነቁ፣ ለአብርሽና ለሩታ ብቻ ሳይሆን አብርሽና ሩታ የሚደግፉት፣ ለአብርሽና ለሩታ ከጎናቸው የሚቆሙ ዩቱበሮች ራሱ እያበረታቱ ሼር እያደረጉ እውነት በቃ አሁን እኮ እኛ የምንሰደበው እርስ በራሳችን እንተጋገዝ ስለተባልን ነው።
ይሁን እኔ ምንም አይመስለኝም። በነገራችን ላይ ከምሬ ነው የምላችሁ። ምክንያቱም የትላንትና ደስታና የትላንትና ምክር፣ አንዳንድ ነገር የሩታና የአብርሽ ለሰው ያለቸው ከበሬታ፣ ለሰው የሚሰጡት ፍቅር ሳይ አይደለም መሰደብ ምንም ነገር ብባል እኔ ምንም አይገባኝም። በእኔ ቦታ ሆናችሁ ትላንትና ብታዩት እውነቴ ነው የምላችሁ ስሜቱ በጣም ከባድ፣ በጣም ከምንም በላይ ማለት ነው። እና ለእንደዚህ አይነት ሰው አይደለም መሰደብ፣ መረገጥ፣ ህይወታችሁን ብትሰጡት ምንም አይደለም። እኛ አንዳንድ ነገር እያላችሁ ነው፣ እኔ መናገር አልፈልግም እንጂ እዚህ ጋር ግን ሆኖም ሰው እንኳን ለሰው ታሞ ኩላሊት አውጥቶ ይሰጣል። ከኩላሊት የበለጠ ምንም ነገር የለም። እና አብርሽና ሩታ ራሳቸው በሰሩት ራሳቸው በተደሰቱት ራሳቸው ሰውን አክብረው እናት አባት ትተው በቃ መጥተው የራሳቸውን ደስታ ስላዩ በዚህ እኔ እንጃ ብዙ ነገር የምትናገሩ ልጆች አላችሁ። እባካችሁ ነገ ወንድም ይኖራችኋል፣ እህት ይኖሯችኋል፣ የተለያየ ነገር ይኖራቸዋል። እነዚህ ልጆች ምንም ያደረጉ ነገር የለም፣ ያጠፉትም ነገር የለም። እና በዚሁ አጋጣሚ የቡታጀራ ሰርግ እንዳለ ትልቅ ሰርግ እንዳለ በቃ ገና ሰፕራይዝ በሰፕራይዝ ትሆናላችሁ። የአብርሽና የሩታ እህቶች መቼም አንገታችሁ አትጥፉ። እውነት አንዳንዶች አላችሁ የሚከፋችሁ የሚደብራችሁ፣ ሊደብራችሁ አይችልም። ለምን በጣም ጀግና ስለሆናችሁ ማለት ነው። አንድ ነገር በተባለችሁ ለምን ብላችሁ አትቆሳሉ። እንደውም አብርሽ እንዳለ እውነቴ ነው የምላችሁ ትላንትና ለእኔ ብሎኛል። አይቶ እንዳላየ ለምንድን ነው ማታልፉት? እኔና ሩታ እንደዛ ነው የምናልፈው፣ እያየን ራሱ እየሳቅን ነው የምናልፈው። እና እኔና ሩታ የምትወዱ ልጆች ለምንድን ነው አይታችሁ ማታልፉት? ለምን ከሰው እንካ ሰላምታ ትለዋወጣላችሁ ብሎኛል ትላንትና ማለት ነው። እኛ እውነቴ ነው የእኔ እህቶች ወይም ደግሞ የአብርሽ የሩታ እህቶች እኔ ብሰሙኝ እንኳን ቲክቶክ ላይ የተሰቀላችሁ ባትሳደቡ፣ ሰውንም ባትዘቀዝቁ፣ ሰውንም ምንም ነገር ባታረጉ በአብርሽና በሩታ ብንማር በጣም ደስ ይለኝ። የፈለገ እንኳን ቢረግጡን የፈለገ ነገር ቢያረጉን በቃ እንደ እነሱ እንደ አብርሽና እንደ ሩታ በጀግንነታችን በዝምታችን ብናሳልፍ በጣም ደስ ይለኛል ማለት ነው። ምክንያቱም በቃ አይቶ ያላየ ነገር እንደምታልፉት ነገር ምንም ነገር ማንኛውም ነገር በቃ ቦታ እንደሌላችሁ ትታችሁ ብትሄዱ በጣም ደስ ይለኛል። እና የሩታና የአብርሽ እህቶች ውጤታችሁ ስላሳያችሁ ዛሬ ቀን በዝች ቀን በደስታው ቀን ከጎኑ ሩታ እንደዚህ እንድትስቅ አብርሽ እንዲህ እንድትስቅ ስላረጋችሁ በጣም ጀግና ናት። እውነት ቃላት የለኝም። እኔ እኮ በምክንያት ነው የአድናቂ ጀግና አብርሽና ሩታ ጀግና ሶስቱም አንድ ላይ ተገናኝተዋል። ምክንያቱም ማንም አይሸነፍም፣ አድናቂም አይሸነፍም፣ የሚሰራም ሰው አይሸነፍም። እና ተያይዘው ጉዞዋቸው ወደፊት እንጂ ወደ ኋላ የሚሉት ነገር የለም። እና በምክንያት ነው አብርሽና ሩታ ጀግና ናቸው ምልበት ምክንያት ቢኖረኝ ለራሳቸው ያሰራሉ፣ ህዝብን ያሰራሉ፣ ህዝብን ያስደስታሉ። አንድን እናት ከራባት እንድትበላ ያደርጋሉ፣ አንድ አባት ከጠማው እንዲጠጣ ያደርጋሉ። በቃ እነዚህ ወጣቶች ማለት ለህዝብ ስራ ፈጥረዋል። በአሁኑ ግርግር ራሱ በአሁኑ ስድብ እያረጉ እንደ አብርሽን እንዲጎዱ ወይም ሩታን እንዲጎዱ እያረጉ እየተሳደቡ የሚጠቀሙ ሰዎች አሉ። ብዙዋቸው ትልልቅ ቲክቶከሮች፣ ትልልቅ ዩቱበሮች በጣም አብርሽን እንጎዳለን እያሉ ግን በውሸት በውስጣቸው እኮ ይሄ ነገር መጥፎ እንደሆነ ጥሩ እንዳልሆነ ስድብ ለሰው ልጅ እንደማያቃናው ወይም ደግሞ አንዳንዴ እንደሚገርመኝ ማለት ነው እንጃ ስድብ እንደ ዱላ ይመስላቸዋል ይሁን አላቅም ይጎዳል ይሁን አላቅም። በቃ ስድብ እንድትሰርቁ ያላችሁ ነገር እንዲወስድባችሁ የሚያረግ ነገር ነው የሚመስላቸው። ለሰው ልጅ ስድብ አይደለም የሚያቀናው። በመልካምነት ብትመክሩት አብርሽ ካጠፋ አብርሽ አጥፍተሃል፣ ሩታ አጥፍተሻል ብትሏት ይመለሳሉ እነዚህ ልጆች። እና ውድ ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ባይ ባይ፣ ሰላም ደሩልኝ።